ሰላም፣ ትናንትና ማታ እዚህ ቤት መታ የነበረችው ሴት ማን ናት? ማን? አንቺ ትብብር እኮ የጠየቅሽ ወይ እኔ ምን እንዳደረግ ነው ጠፍታ ያችን ማትረባለች። ያቺ ተንካሲ ሮዛ ነች አይደል? እየመጣች ወሬ የምታቀብል ንገረኝ። እሷ ነች አይደል ወሬ እያቀበለች ያለችው? ሮዛ ደግሞ ማናት? እመነኝ፣ ከእሷ በቀር እንደዚህ የሚያደርግ ማንም ሰው የለም። ማንም ሰው የለም። ምንድን ነው? የት ነው ሄዳችሁት? የት ነው ሄዳችሁት? የምጠይቀማ ያቺ አበባ ይገዛላት ሴት የት አባቷ ነው ያለችው? ሰላምን ነው እንዴ? እሷማ እኮ ትናንትና መታ ወይን ጠጥተው አብረው ደንሰው ሳይመሽባት ናታን ወደ ቤቷ ያለሽ አንቺ እርጎ ዝም። ከዚህ በኋላ መቼም ቢሆን ሳልጠራሽ ጣልቃ እንድትገቢ አልፈልግም። ገባሽ? አንቺም ደግሞ መቼም ቢሆን የናታን መስጠን ሱርቤልኝ። እኔ ግን የልጅ ማየት ይፈልጋል። የቀለድክብኝ ነው። የእውነት ከልቤ ማገዝ ከቻለን እኮ ጥሩ ነው። አሁን ላይ ማኬ አልሸነፍም ባይዋ ግን ደግሞ ሰላምን እያፋጠጠቻት ነው። ስለትም አንስታ እወጋሻለሁ በማለት እያጨናነቀቻት ነበር። ነገር ግን ሮዚ ሁልጊዜም ደራሽ ናትና ምናልባት ትደርስላት ይሆናል። ሮዚ ወንድሟን በግዴታ መዳር አትፈልግም። ምክንያቱም ወንድሟም አይፈልጋትም። ማኬ ግን በግድ ስለምትወደውና በግዴኔ ነው የምትለው ነገር እንድታቆምም ደጋግማ ነግራት ነበር። ግን ደግሞ ማኬ የኔ ነው በማለት ወደ ኋላ ያላለችም። አሁን ላይ ታዲያ ከሰላም ጋር ፍጥጫ ይዘዋል። ሮዚ የአባትነቷንም ድጋሚ አሁን ላይም አድርገዋለች። ወንድሟና ሰላምዬ ጥሩ ጊዜና ጥሩ ሰዓት እያሳለፉ ነበረ። ታዲያ ወንድሟን በጠየቃት መሰረት አሁንም ደግመዋለች። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ይሄን ቻናል ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ወገኖቼ ዛሬ ደግሞ የሮዛ ድራማ ተከታታይ ወገኖቼ ዛሬ ምን ተፈጠረ የሚለውኝ ቪዲዮንም በማየት እስከ መጨረሻው አብራችሁን ቆዩ። ሮዛ አሁን ላይም ቢሆን የሽማግሌ ማንነቷን ቀጥላበታለች። ምክንያቱም ከወንድሟን ለማራቅ እንዲሁም ደግሞ ከፍቅረኛው ለማራቅ ስትል የምትጠቀመው ዘዴ ነው። እናም ታዲያ ከአንድ ቤት ወስዳ አግታታለች። ዛሬም ላይ ቢሆን በስለት ልትወጊያት ነበረ። ይሄን ደግሞ አውቄብሻለሁ፣ ከዛ ቤት ለምንድን ነው የማትወጪው? መውጣት አለብሽ በማለት እንግዲህ አስራም ናቲና ሰላምዬ ጥሩ የፍቅር ጊዜ እንዲያሳልፉ ስለጠየቃት መልስ አግታት። ታዲያም ዛሬ ስለት አንስተሽ ሰላምዬ ልትወጊያት ነበር፣ ይሄ ስለት ደግሞ ወደ አንቺ እንደሚዞር አላወቅሽም ወይ? በማለት እንግዲህ ሮዛ የአባትነቷን ወግ እየተጫወተች ነው ያለችው። ደግሞም ተሳክቶላታል። ማኪ ግን ብትፈራም ግን መሳደቧንና መዝለፏን አሁንም ቢሆን አልተወችም። ማኪም ታዲያ የተሳደበች ነበረ። አንተ የጠረጠስክ ሽማግሌ አንተ ነህ ወይ በእኔ ላይ የምትጫወትብኝ? እኔ ማኪ ነኝ ወይ እንደዚህ የምታደርገኝ? በማለት እንዲሁም ደግሞ በሁኔታው ነገር በጣም እየተናደደች ነው ያለችው። እኔ ጎበዝ ሴት ነኝ፣ ማንም ቢሆን እኔ ሊዋጋኝ አይችልም፣ አሁንም ቢሆን አልተውም በማለት ክፉ ቃላቶቿን ታዘንባለች። እንዲሁም ደግሞ ሮዛ ናት ይሄን ነገር ተለት እኔ የማደርገውን የምጠቁመው ማን ነግሮ ነው በማለት እንግዲህ ሽማግሌውንም ትሳደብ ነበረ። ሁልጊዜም ክፋት እንዳሰበች ነው፣ ጨካኝ ክፉ ናት። ስለዚህ በእሷ ክፋት ቢሆን ኖሮ ሰላም እስካሁን ድረስ በህይወት አትኖርም ነበር። ነገር ግን ሰላም አሁንም ቢሆን ምንም እንደማታቆና በዛ ቤት እየኖረች ነው ያለችው። ነገር ግን ማኪ ደግሞ በጣም እየተንጨረጨረች ነው። አንደኛ እሷም ስሟ ሰላም ስለሆነ እሷ ልትሆን ትችላለች በማለት እያሰበችና ደግሞ አሁን ላይ ታዲያ
ሰላምዬም ብትሆን ከቤት ውጭ የተባለችው ከናቲም ፍቅር እንድትርቅ የተደረገችው ብትሆንም ግን ደግሞ አሁን ላይም ተመልሳ በዛው ቤት ነው ያለችው። እሱም ደግሞ ወደ ሀገሬ ልሄድ ያለችበት ምክንያት እናቷን ስለታገተችና ለእናትሽ መድኃኒት እንሰጠብሻለን ስላሏት ፈርታ ነበረ። ናቲም ቢሆን ከሰላም መለየቱ በጣም ከባድ ሆኖበታል። ታዲያ ከአንቺ ተለይቼ እንዴት እኖራለሁኝ? በጣም ተመላመድ የተነሳ አንቺን ሳጣ እንደ እብድ ያደርገኛል በማለት እንግዲህ ለሰላም የሚነገራት ነው። ታዲያ ውስጡ እየደበረውና እየተጨነቀ ከርሟል። ለአንድ ቀን እንኳን ከቤት ብትወጣ ሰላም በጣም በድብርት ውስጥ ተከቶ ነበረ። እኔ ላጣሽ አልፈልግም በማለት እንግዲህ እያሰበም እየተጨነቀም ከርሟል። ታዲያ ሰላም ብዙ ችግር ቢደርስባት ችግሮቿ ላይ ደግሞ ሮዛ እየደረሰ ትጋፈጥላታለች። አሁን ላይ ሮዛ ከባድ ችግር ውስጥ ራሷን እያጋለጠች ነው ያለችው። ነገር ግን ሰላምን ለማዳን የማታደርገው ጥረት የለም። ለወንድሟም ቢሆን እንደዛው ትጋፈጣለች። ግን ደግሞ ትልቅ አደጋ ላይ እንደሚጥላት ወደ በኋላ ላይ ደግሞ በችግር ውስጥ እንደምትገባ እንኳን ለራሱ አታስብም። ሰላምም ቢሆን ከዛ ቤት ወጥታ ቢሆን ወደ ገጠር ሄዳ ቢሆን ኖሮ በጣም ትልቅ ድብርት ውስጥ እንደሚገቡ ነው። ናቲም ቢሆን ትልቅ ችግር ውስጥ ይገባል፣ ድብርት ውስጥም። እንዲሁም ደግሞ በአንድ ቀን እንኳን ከመጠጥ ኋላ ነው የተደበቀው። ምክንያቱም ሰላም በቃ ሄደች ከህይወት ወጣች በማለት እያሰበና ፈልጎ ሲያጣት በመጠጥ ኃይል ተጋፋፍቶም ከማኬ በልጋም እንዳደረ፣ ግን ደግሞ እሱ የሚያስታውሰው ነገር ምን እንደተፈጠረ እንደሌለ አሁን ላይ ለሮዛም እያሳመናት የነበረው። ሮዛም ታዲያ ያንን ተከትሎ የማኪቤልን ስልክ ተቀብላ ሁሉንም ፎቶዎች አጥፍታባታለች። አሁን ላይ ታዲያ ሮዛ ብትሆንም እንግዲህ እንደ ታናሽ ሳትሆን እንደ ታላቅ ወንድሙ ለሱም ቢሆን መከታ ሆናለች። የማይወዳትን ሴት እንዳያገባ የማታደርገው ጥረት የለም። ናቲ ፎቶውን እንኳን እንዳታስፈራራው ካሁን በኋላ ወንድሜን በምንም አይነት ልታስፈራራው አትችልም በማለት ነበረ ፎቶውንም ያነሳችውን እንዳለ ድሌት ያደረገችባት። ነገር ግን በኋላ ላይ ማክቤል በጣም ተናዳለች። ወደዛውም ተነስታ ስትሄድ ቆየውብሽ በማለት ነበረ ስልኳን የሰጠቻት። የተቀበለቻት ደግሞ እናቴ ስልክ አላነሳም ብላኛለች፣ ለተወሰነ ጊዜ ከቤት ወጣ ብላ ሄዳለች እናትየዋ፣ ግን ደግሞ ስልክ አላነሳችልኝም፣ ዛሬ በጊዜ አልመጣችም በማለት ስልኳን ተቀብላት በዛ አማካኝነት ፎቶቹንም ልታጠፋ ችላለች። ለሰላምዬም ቢሆን እንደ ታላቅ እህት ሆና ለወንድሟ ሚስት ለወደፊት የምትሆነው ሚስቱን እያገዘች እና እየረዳቻት አለሁልሽ፣ ምንጊዜም ከጎንሽ ነኝ፣ ምንም እንዳይከፋሽ በማለት እንግዲህ ራሷን እያጋፈጠች ለሰላም የማታደርግላት ነገር የለም። ወንድሟም ቢሆን ተሱ በላይ የሆነውን ነገር እሷ ታደርገዋለች። ቢሆን ታዲያ በጣም ቃላት ያጣላት እህቱ ዛሬ ላይ ደግሞ እሷን ብትሆን ደስ የሚል ህይወት እንዲኖራት ይፈልጋል። ነገር ግን አንድ አፍቃሪ አላት። ልብሱን እየቀዳደደ ማሄ ማሄ የሚለው ሰውዬ እሱን ሳትወደው አትቀርም። እነውም ታዲያ አሁን ላይ አይታው ስለማታውቅ ወዴት ሄደ በማለት በመጨነቅም ትከነብታለች። ነገር ግን ናቲም ቢሆን ጠይቋት ነበረ ናላሳየ በማለት እንግዲህ ለሱም ቢሆን ከቻልን የምንድንረዳውና ከዚህ ውስጥ እንዲወጣ በማለት ማሄ ማሄ ብያለ የሚያፈቅራት ሴት ምን አይነት ትሆን? ግን ደግሞ ለሷ ብሎ እንደዚህ አብዶላታል። ስለዚህም ከዚህ ውስጥ እንዲወጣ የሆነ ዘዴ መፍጠር አለብን በማለት እንግዲህ ዛሬ ላይ ልታስተዋውቀው ይዛው እየወጣች ነበር። ናቲም ታዲያ በመጀመሪያ ጥያቄው ይህን ሰው ታፈቅሬዋለሽ ወይ? እሱ እኮ ማሄ ማሄ እያለ ነው፣ ግን ደግሞ ወይ በሀዘኔታ ነው በማለትም ይጠይቃታል። እሷ ግን ለማንኛውም ከዚህ ካለበት ህይወት ለመቀየር የማታደርገው ጥረት የለም። ናቲም ቢሆን ከዚህ ውስጥ እንዲወጣ እናደርገዋለን በማለት ነበረ ተከታትለው የወጡት። ሮዛ ግን ስለ እሱ ሆነ ስለ ፍቅርም ወይም ስለ መርዳቱ ምንም አልመለሰችለት ፊቷን ፈገግ ከማለት በስተቀር። እሱ ግን ለፍቅር ብሎ እንደዚህ ሆኗል። ንጹህ ፍቅር ፈልጎ ግን ደግሞ ያፈቅራት ሴት ምን እንደሆነች ባይታወቅም እሱ አሁን ላይ አብዶ ጨርቁን ጥሎ በየቦታው እየጠጣ የሚወርቅ ነው። ከዚህ ህይወት ደግሞ ሮዛ ለማውጣት እየጣረች ነው። ተታገተችበትም ማሄ ስትመጣ ቤቱ በአበባና
የመጠጥ ብርጭቆዎች ተቀምጠው ነበረ። ባየችው ነገር ሌላ ሴት አምጥቶ ነው ቤት ውስጥ ማለት ነው እኔ ስወጣ በማለት በጣም ትናደድና አይሆንም እያለች እየተቃጠለች ነበረ። ነገር ግን ናቲንም ጠርታ ማን ነው ያመጣው ሴት የማንን ሴት ናት ያመጣሃት የታለች በማለት አሁንም ቢሆን ጉልበቷንና ራሷን ምን ያህል ኃይለኛ እንደሆነች ለማሳየት ሙከራ እያደረገች ነው። እሷም ታዲያ ወንድሜ ምን ያድርግሽ ምንስ ቢያመጣ እንዲያውም ሰላም ምን አምጥቷት እዚህ ሲደንሱ እንዲሁም ደግሞ ሲጠጡ አድረው ነው ሄደችው ትላታለች። እሷም በእኛ መሀል ጣልቃ እንዳትገቢ በማለት እንግዲህ ለመማታትም እየቃጣት ነበረ። በእኛ መሀል ብትገቢ አጠፋሻለሁ፣ እገልሻለሁ በማለት ትዝታለች። ሮዛ እንደሆነች በምንም አይነት መንገድ እንደማትፈራትና ከሷም ደግሞ ቀድማ እንደምትገኝ አስረድታታለች። ታዲያ ስለ ወንድሜ ስል የማይፈልጋትን ሴት እንዲያገባ አልፈልግም፣ የወንድሜን ደስታ ፈልጋለሁ። ግን ደግሞ አንቺ የማያፈቅርሽ ሰው ላይ ድርቅ ከምትይ የሚያፈቅርሽን ሰው ብትፈልጊ ጥሩ ነው በማለት ትመልስላታለች። በማያገባሽ ጥልቅ አትበይ፣ በእኔና በናቲ መሀል አትግቢ በማለትም ነበር እንግዲህ ጩኸቷንም የቀጠለችው። ታዲያ በንዴትም እንግዲህ ወደ ውስጥ ልትገባ ስትል ከናቲ ጋር ሰላምን አጣብቃት ትገባለች። እሷም ታዲያ እነሱም ሶስቱም እየሳቁ እንደዚህ ተቃጣይ ዛሬ ግን ሰርተንላታል በማለት እንግዲህ ሁሉም እየሳቁ ነበረ። አሁን ላይ ታዲያ ሶስቱም ቢሆኑ ደስተኛ ሆነዋል። ናቲም ቢሆን መቻክ ብቻት የራሴ አድርግ። ታዲያ አሁን ላይ ማኪ እኔ ብቸኛ ስለሆንኩ ነው እንደዚህ የሚያደርጉኝ በማለት እንግዲህ በጣም እየተናደደች ነበር። ክፍሏን ከገባች በኋላ ግን ደግሞ እየዛተችም እየተናደደችም አረማ እየቶሎ ነይልኝ ብቸኛ ያደረጉኝ በማለት እንግዲህ ትናደዳለች። የናቲ እናት ወይዘሮ ሜሮን ደግሞ እንግዲህ ናይልኝ በማለት ብትኖር ደግሞም የእሷን ሮሮና የእሷን የጭንቀቷን ታናግራትና ታዋያት ነበር። ግን ደግሞ ቤት አልነበረችም በሰዓቱ። እኔ ለናትናኤል የምገባው ሴት ካልሆንኩኝ መድኃኒት ልውሰድ በማለትም እንግዲህ እያለቃቀሰች ከናቲ እናት ስር ብትሆንም እንግዲህ የናቲ እናት ደግሞ ለእሷ ታደላለች። በጣም እንግዲህ እሷንም ትንከባከባታለች። ታዲያ ወይዘሮ ሜሮንም እንግዲህ አይዞሽ ልጄ እኔ ከጎንሽ አለሁ፣ እናትሽም ሆነ ያባትሽ አደራ የሰጡኝ ልጄ ነሽ በማለት ከእሷ ጎን ነው የምትቆመው። ምክንያቱም ለነናቲም ሆነ ሮዛን የዚያን ያክል አትሆንላቸውም። አሁን ላይ ማኪንም ናቲ ቢያገባላት ደስተኛ ነበረች። ግን ደግሞ ናቲ ማኪን በጭራሽ አይፈልጋትም። ቢሆንም ችግሯን ስታዋያት እሷም እንደ እናት ሆና እነ ሮዛንና ናቲን ትሆነጅላቸዋለች። ልጇ ማኪ ትመስላለች አንዳንድ ጊዜ ሲታይ። እናም ታጽናናትና ታበረታታት ነበር። ግን ደግሞ ወይዘሮ ሜረን ሰሞኑን ስላልነበረች ዛሬ በተለይ ብቸኝነቱ ይዟታል። ሰላምና ናቲ ግን አሁን ላይ ከብዙ ጭንቀትና ከብዙ ድብርት በኋላ ደስታ በደስታ ፍቅር በፍቅር ሆነዋል። ማኪንም ቢሆን ለብደት የዳረጋት የቤቱ ድምቀት እንደገና ደግሞ አበባው ተነስንሶ እንደዛ ሁሉ ነገር ቀራርቦ ስታይ በጣም ታብዳለች። ታዲያ እጅ ሴት ማናት? እዚህ ቤት እንዴት ደፍራ ትመጣለች? ዛሬ ማያት አለሁ በማለት ነበረ በሩ ላይ ቆማ ስትንጎራደድ ነበረ ለብዙ ሰዓታት። ይችን ሴትማ ዛሬ መያዝ አለብኝ በማለት እየተንጎራደደች እናቴ በር ላይ ቆማ አሁን ላይ ታዲያ ስለትም አንስታ ወደ እሷ ተጠግታለች። ማናት እዚህ ቤት የመጣችው? ሰላም ማናት በማለት እንግዲህ እያፋጠጠቻት ነበረ። ሰላም ደግሞ ይሄን ነገር መናገር እንደሌለባት የፈለገው ነገርም ብትወጋትም እንኳን እውነቱን የምትናገር አይመስልም። ምክንያቱም እውነቱን ካወተናገረች እና ካወጣ የሚከተላትን ነገር ስለምታውቀው አሁን ላይ ይፋጠጡ እንጂ ታስፈራራት እንጂ ምንም ነገር ልትተነፍስላት አትችልም። በከንቱ ልፋት ነው። ምንም ቢያህል ብታስፈራራት ሰላም እኔ ነኝ ፍቅረኛው ብላ እንደማትነግራት አሁንም ቢሆን የባሰ እያበደችና እናም ራሷን እንድጠላ ወይ ያደርጋት ይሆናል። አሁን ላይ እሷ የማታውቃት ሴት ማናት? ሰላም ማናት? እዚህ ቤት ድረስ እየመጣች የምትሄደው በነፃነት በማለት እንግዲህ ማክበልም እያበደች ነው ያለችው። እናም ታዲያ እነሱን ጠይቂው፣ እኔ ምን አገባኝ? እኔን ለምንድን ነው የምትጠይቅኝም? ይህንንም ምላሽ ልሰጣት ትችላለች። ግን ደግሞ ሮዛም ወይ ልትደርስላት ትችላለች። ሮዛም ምን ያህል
ኃይለኛ ልጅና ብልጥ የሆነች አባት ወግን የምትጫወት ለሰላምዬም እንደ ታላቅ እህት ሆና የምትዋጋላት ምናልባትም ልደርስላት ትችላለች። ግን ደግሞ በዚሁ ከቀጠለችና እብደቷ ተጨመረ ምናልባትም ቢሆን ከዚህ ቤት ውጭልን የሚሏት ይመስላል። ግን ደግሞ ማክብል አሁን ላይ በጣም እያበደች ነው ያለችው። ረዟም ቢሆን በብልጠትና በዘዴ ተጠቅማ ምናልባት ከዛ ቤት ልታስወጣት ትችላለች። ናቲ ደግሞ እልህኛና ቶሎ ስለሚገነፍል ቢመጣም እንኳን ምናልባት እውነቱን ተናግሮ ሊነግራትና በቃ ካሁን በኋላ ሰላም የኔ ናት፣ እሷ ናት ፍቅረኛዬ ሊላት ይችላል። እንደዚ አይነት ነገር ቢላዋ አንስታ ሰንዝራባት ቀርቶና ግን ደግሞ ነገሮች ይበላሻሉ ገና ካሁኑ ማለት ነው። ግን ቀስ ብላ ሮዛ በአስተዋይነት ነገሮችን አረጋግታ ስለምትናገር ምናልባት እሷ ብትደርስላት የተሻለ ይሆናል። ቀጣይ ቪዲዮ ይዤ እስከምመጣ ድረስ የዛሬው ቪዲዮ በዚሁ አብቅቷል። በያላችሁበት ሰላም ሁኑልኝ። ላይኳን እንዲሁም ሰብስክራይብ አድርጉኝ እያልኩኝ አበረታቱኝ ወገኖቼ። ባይ